መስቀል ሞት ድረስ ይታዘይልና ከዚህም የተነሳ እግዚአብሔር ያለ ልክ ከስም ሁሉ በላይ ስም ሰጠው በሰማይና በምድር ያለ ጉልበት ሁሉ እንዲንበረከከለት መቼ መታዘዙን ሲፈጽም አብርሃምም መታዘዙን ሲፈጽም አብርሃምም እግዚአብሔር ወዳለው ቦታ ደረሰ ይላልና አይኑን አነሳ ከዛ እንደዚህ ያለ ሎሌውን እናንተ አያው እዚህ ይቅር እኔና ልጄ ሰውተን እንመለሳለን ጉጉቴን የጸሎቴን መልስ ናፍቆቴን ረሃቤን ለእግዚአብሔር አይከለከልም ከፈለገ ፈልጓል በቃ ከሱ አይበልጥም እሱ ነው የሚቀድመው እሱ ነው ትልቅ እሱ ነው የበላይ እሱ ነው እውነተኛ እሱ ነው ዳኛ እሱ ነው ጌታ ብሎ አብርሃም ልጁን ይዞ ልክ ሲንቀሳቀስ የልጁን ጨዋነት ተመልከቱ በኢየሱስም ልጁም እስከዛ ድረስ ምንም ያላለው ልክ ከሎሌዎቹ ጋር ሲለይ አባትየው በጣም ስለመሸመገለ ልጁ አንድ ጥያቄ ጠየቀ በጣም መሰረታዊ ጥያቄ አባ አለው ሁሉ ነገር አለው በጉ ሴት አለው በጉ ሴት ሲለው አብርሃምስ የለመደው የዘፍጥረት 12 ቋንቋ አለው ጆቫ ጃራ እግዚአብሔር ያዘጋጃል አዘጋጀ እግዚአብሔር እኔና አንተ ግን ሰውተን እንመለሳለን አብርሃም ስማይ ልንገርክ ይኸውልህ ባይብል እንዲላል የዕብራውያን ጻፊ ሲገልጠው እንደዚህ ብሏል ቢሞት እንኳን ሊያስነሳው እንደሚችል አምኖ ስለዚህ ጥርጥር አልነበረውም በጌታ በኢየሱስ ስም በእግዚአብሔር ላይ ጥርጥር የሌለው ልብና መንፈስ በእናንተ ላይ ይብዛ ፍጹም ጥርጥር አልነበረውም እግዚአብሔር አብርሃምን ፈተነው እንዲህም አለው አብርሃም ሆይ አብርሃምም እነሆኝ አለው የምትወደውን አንድ ልጅን ይስሐቅን ይዘ ወደ ሞሪያ ምድር ሂድ እኔ በምነግርህ በአንድ ተራራ ላይ በዚያ መስዋዕትን አድርገ ሰዋው አለው ኢየሱስ ጌታ ነው ያነበብኩላችሁ ቃል ዘፍጥረት 22 ላይ ያለ ቃል ነው ምንድነው የሚለው ዘፍጥረት 22 ላይ በጣም እኔ የሞገተኝና ላይፌ በዚህ አሁን በመነግራችሁ የመጽሐፍ ክፍል ውስጥ ባለው መንፈሳዊ ስታንዳርድ ላይ ቢደርስ ደስ ይለኛል ወደዛም መንገድ እየሄድኩ እንደሆነ ይሰማኛል ምንድነው የሚለው ከዚያም ነገር በኋላ እግዚአብሔር አብርሃምን ፈተነው ይላል ይሄ ቃል የሚናገረው ይሄ የመጀመሪያው እትም ላይ ነው እናይቡና ትክክለኛው መጽሐፍ ላይ ሄዳችሁ ስታዩ ከዚህም ሁሉ በኋላ የሚል ቃል አለ ከዚያም ነገር ከሆነ ምዕራፍ 21 ላይ ነው የሚወስደን ከዚህም ሁሉ በኋላ የሚል ከሆነ ግን ምዕራፍ 21 ብቻ ሳይሆን የሚወስደን የአብርሃምን አጠቃላይ ህይወት የያዘ ክፍል ነው የአብርሃምን አጠቃላይ ህይወት የያዘ ክፍል ነው ከዚህም ሁሉ በኋላ እግዚአብሔር አብርሃምን ፈተነው እግዚአብሔር ይፈትናል ወይ እግዚአብሔር እንትን የሚለውን በኋላ መሃል ላይ ስንገባ እናየዋለን አብርሃምን ፈተነው ከየቱ በኋላ ከዚህም ሁሉ በኋላ ማለት እቺ ቃል የ25 ዓመት ጉዞን ይዛለች 25 ዓመትን ተሸክማለች ከዚህም ሁሉ በኋላ የቱ ጋር ታገኙታላችሁ ዘፍጥረት 12 ላይ ታገኙታላችሁ ዘፍጥረት 12 ላይ ይህ ሰውዬ በ75 ዓመቱ ከላዳውያን ምድር የሚኖር ነው ጣዖት የሚያመልክ ነው የአባቶቹን አማልክቶች የሚያመልክ ሰው ነው በሰላም የሚኖር ነው ከወንድሞቹ ከቤተሰቡና ከዘሩ ጋር እየኖረ ያለ በ75 ዓመቱ ውስጥ ያልተለማመደው ሰምቶ የማያውቀው የእግዚአብሔር ድምጽ ወደሱ መጣ ይሄም ድምጽ ምንድነው ከዚህ በፊት አያውቅም ይሄንን ድምጽ በእርግጥ በዚህ ድምጽ አቅጣጫ ሁለት አሻሚ ምልከታዎች አሉ አሁን ይሄ ትምህርት ቤት አይደለም በቃ እግዚአብሔር አብርሃምን ውጣ አለው የሚለውን ብቻ ነው ማመን ያለብን ኢየሱስ ጌታ ነው እና አንድ ድምጽ መጣ ስሙኝ አሁን በደንብ አዳምጡኝ ይሄ ሰው ለ75 ዓመት የኖረው ሲስተም አለ የወጣበት የገባበት ኑሮን ለማሸነፍ የታገለበት ይሄ ነው መስመሩ የድል መስመር ብለው ነግረውታል በነገሩት መስመር ለ75 ዓመት ተጉዟል በ75ኛው ዓመት ላይ ግን የፍጥረት ሁሉ አምላክ የሚታዩትንም የማይታዩትንም ዓለማት በስልጣኑ ቃል ደግፎ የፈጠረ የሰዎችን እስትንፋስና መንገድ የያዘ እስትንፋሱን በወሰደ ጊዜ ሁሉ ወደ አፈር የሚመልስ ልዑልና ሉዓላዊ አምላክ ወደ አብርሃም ኤልሻዳይ ሆኖ መጣለት ምን አለው አብርሃም አለው 75 ዓመት ሙሉ ሲኖር መረጃም ማስረጃም ባለው የህይወት ምልልስ ውስጥ የተመላለሰው መረጃም ማስረጃም የሌለው አንድ ድምጽ
ወደ አብርሃም መጣ። ምን የሚል ድምፅ? አብርሃም ሀገርህን፣ ዘመድህን፣ የአባትህን ቤት፣ ወገንህን ጥለህ ውጣ የሚል ድምፅ። ሰው ያለውን ነገር ስለመጨመር እንጂ የሚያስበው ጥሎ ስለመውጣት አያስብም። ከዚህ በፊት እንደዚህ አይነት ድምፆችን አብርሃም አልተለማመደም። ውጣ የሚል ድምፅ ሲሰጠው ግን ውጣ ብቻ አይደለም ያለው፣ በሰባት የተስፋ ቃላቶች ነው። ይሄን ካደረክ አከብርሃለሁ፣ እባርካለሁ፣ የሚረግሙን ረግማለሁ፣ የሚባርኩን እባርካለሁ፣ ታላቅ ትሆናለህ የሚል 7 ብለሲንጎችን ሰጠው። መጽሐፉ እንደሚለን ወዴት እንደሚወጣ ሳያውቅ አብርሃም በእምነት ወጣ ይላል። ሉክ እንግዲህ ይሄን ሰው ነው አብርሃም በእምነት ወጣ። ወዴት እንደሚወጣ አያውቅም፣ ወዴት እንደሚሄድ አያውቅም። ወገኖቼ ውጣ የሚል ድምፅ ቢመጣላችሁ ወዴት ብላችሁ መጠየቃችሁ ግድ ነው። አብርሃም ግን ወዴት ብሎ አልጠየቀም። ድምፁ አንዴ ነው የመጣለት። የመጣው ለሆነች ደቂቃ ነው፣ ለሆነች ሰከንድ ነው። ሰከንድ ውስጥ ተስፋ ቃሉም ውጣም የሚል ቃል መጣለት። ይሄ ተስፋ ቃል በአብርሃም ህይወት የሚፈጸመው ምን ሲሆን መሰላችሁ? የተስፋውን ቃል ሲይዝ ሳይሆን ለዛ የተስፋ ቃል እርምጃ ሲወስድ፣ ሲራመድ፣ ሲንቀሳቀስ ይሄ ተስፋ ቃል በሱ ህይወት ይፈጸማል። እና አብርሃም ወጣ ይላል። ሲወጣ ግን አሟልቶ አልወጣም። ምንድነው እግዚአብሔር ያለው መሰላችሁ? ከሀገርህ፣ ከዘመድህ፣ ከአባት ቤት ተለይተህ ውጣ፣ እኔ አንተን ብቻ ነው ፈልገዋል። ግን ሲለው የሐዋርያ ስራው ላይ የዘገበው እስጢፋኖስ አባቱን ታራን ያመጣል። ዘፍጥረትን የጻፈው ሰውዬ ደግሞ ሎጥን ያመጣዋል። ውጣ ሲለው 2 ነገር አስቸገረው። ወጥቷል፣ ለእግዚአብሔር ተስፋ ቃል በትክክል ወጣ። ወዴት እንደሚወጣ ሳያውቅ ወጣ። ቀጥ ብሎ ድምፁን ይዞ ወጣ። ድምፁን አባቱ አድርጎ፣ ድምፁን ሀገሩ አድርጎ፣ ድምፁን ዘመዱ አድርጎ፣ ድምፁን ወገኑ አድርጎ ከለመደው ሲስተም፣ ከተለማመደበት ህይወት፣ ድንኳኑን ከተከለበት መሰረት ነቀለ። ለዚህ ድምፅ፣ ለዚህ እግዚአብሔር ድምፅ ነቀለና ለእግዚአብሔር ጥሪ ምላሽ ሰጥቶ ወጣ። ሲወጣ ግን ታራንና ሎጥን ይዞ ወጣ። እነዚህ 2 ሰዎች ደግሞ አስቸጋሪ ሰዎች ናቸው። ታራ ማለት ደግሞ ያሻል ማለት ነው። የሚያሻውን ይዞ ወጣ። ሎጥን ደግሞ መሸፈኛ ነው። እና ባይብል እንዲህ ይላል፣ ልክ ዘፍጥረት 12 ላይ እየወጣ ከነዓን ጋር ሲደርስ የከነዓን ህዝብ በዛ ምድር ላይ ነበሩ ይላል። እዛው ከነዓን ውስጥ እያለ እግዚአብሔር ሲስተሙ ባለበት ብቻውን ላለው ሰው እንዲህ ያለው፣ ይሄ ምድር ለአንተና ለዘርህ እሰጣለሁ አለው። የኛ ነው የሚሉ እኮ አሉ ወገኖቼ። ሁልጊዜ አሸናፊው ከታች ያለው ሳይሆን ከላይ ያለው ነው። አረ አንድ አማኝ አሜን ይበለኝስ። እግዚአብሔር ዘፍጥረት 12 ላይ ይሄን ተናገረው። ተመልከቱ፣ ውጣ የሚል ድምፅ ከተደላደለበት ህይወቱን በቀና ከመራበት ለ75 ዓመት ከተጓዘበት የህይወት ስርዓት አስወጣውና ሲወጣ ልክ እንደወጣ ድምፁን የማይመስል ነገር ዘፍጥረት 12 ላይ ገጠመው። ካስታወሳችሁ ዘፍጥረት 12 ላይ ወደ አዜብ አካባቢ ደረሰ። ሲደርስ ረሃብ ሆነ። ታስታውሳላችሁ? ረሃብ ሲሆን ወዴት ሄደ? ወደ ግብፅ ሄደ። ረሃቡን ለማሸነፍ ለማቆንጀት ወደ ግብፅ ሄደ። እንግዲህ የወጣው ድምፅ ሰምቶ ነው። ሰው ድምፅ ከሰማ በኋላ ሊያጋጥመው የሚገባው ነገር አለ፣ የተባለ ነገር አለ። ታላቅ ትሆናለህ፣ ነገስታት ካንተ ይወጣሉ፣ የምትባርከውን እባርካለሁ፣ የምትረግመውን ረግማለሁ ያላለው ነገር የለም። ነገር ግን የገጠመውና የሰማው ይለያያል። ወደ ግብፅ ሲመጣ ሲደርስ ረሃቡ ግብፅ ወሰደው። እግዚአብሔር አይደለም ግብፅ የወሰደው፣ ረሃብ ነው። ረሃብ ግብፅ ሲወስደው ቦርደር ላይ ሲደርስ እንዲህ አለ። ፊቱን ወደ ሚስቱ አዞረና ሚስቴ ሳራ አላት። እንግዲህ አስቡ፣ እሱ የ75 ዓመት ነው፣ እሷ የስንት ዓመት ሰው ልትሆን እንደምችል አስቡ። እየሰማችሁ ነው? እንዲህ አላት፣ አንቺ ቆንጆ ስለሆንሽ አላት፣ በአንቺ ምክንያት እንዳይገሉኝ እህቴ ነች ልበል አለ። ተስማምተው ገቡ። ገና ቦርደር ላይ እያለች ውበቷ ቤተ መንግስት ተደባደበ። እሷ እኮ ሞያሌ ቦርደር ላይ ነው ያለችው። በምሳሌ ስነግራችሁ ቤተ መንግስት ስለ ውበቷ ነገሩት ለንጉሱ ለፈርዖን፣ አመሰገኑት ይላል። በፍጥነት በብዙ ደብዳቤ የማይከፈት ቤተ መንግስት ተከፈተ ለሱ።
በብዙ ቀጠሮ የማይከፈት ቤተ መንግስት ተከፈተ፣ ስለሷም ታላላቅ ስጦታ ተሰጠው ይላል። ተመልከቱ። አሁን ከዚህ ሁሉ በኋላ የሚለውን ላሳያችሁ ስለፈለኩ ነው። ተሰጠው እህቴ ነች ስላለ እና እንደዚህ ያሉት በቃ እህት ግን እኛ ጋር ትቆር አንተ አማቹ ነን አሉት። አብርሃም የዛ ቀን እንዲህ ብሎ መቼም አይቀበልም። እንዲህ ያለ ነው እንደ ሆስተስ አይታችኋል። ሆስተሶች ፕሌኑ ስትገባ ሰላም የፈለገ ቤት ትናደድ ትበሳጭ፣ ጥሩ ነገር ላይ ይምጣ ጥሩ ነገር ላይ አትምጣ፣ ህጉ ያዛታል ፈገግ እንድትል እና በእስማኤል ያለ ልቡ እኮ እየተቃጠለ ነው። እያረረን ሚስቱ ነው የተወሰደበት። ከከብት ትበልጣለች ሚስቱ፣ አትወዳደርም ሚስቱ፣ ከምንም ጋር ልትወዳደር የማትችለች። ይሄንን ድምጽ ሰምቻለሁ ሲል የተባበረችው እሷ ነች። ለዚህ ድምጽ ወጣ ወሰዱበት። እናንተ ስሙኝ፣ ሲወስዱበት አብርሃም ወደ ቤቱ ገባ። የተኛ እንዳይመስላችሁ የዛ ቀን መጽሐፍ ቅዱስ አይናገርም እንጂ አልተኛም። ማነው ሚስቱ ተወስዶ እንኳን ሚስት ተወስዶብህ ዕቃ ተወስዶብህ አተኛም። እግዚአብሔር ግን ውጣ ያለው ዓለም ግን ተነሳ። ወንድሜ ስማኝ፣ አብርሃም ሰራዊት የለውም፣ የሰራዊት ጌታ ግን አለው። አረ አንድ አማኝ አሜን ይበል እስኪ። አብርሃም ሰራዊቶች የለውም፣ የግብጽ ንጉስ ሰራዊቶች አሉት። ሰራዊቶች እያለ ያንን ቤተ መንግስት እግዚአብሔር መታ። ገባው ፈርዖን፣ እንዴት ሚስትን እህቴ ነች ትላለህ አለው። በዚህ እግዚአብሔርን መፍራት የለም አለው። ትገሉኛላችሁ ብዬ ነው አለ። ወንድሜ ስማኝ፣ እህቴ ስሚኝ፣ የወጣለት ዓለም አብርሃም ቢሳሳት እንኳን ስተትን ከኔ ጋር ትጨርሳለህ ብሎ ጠላት ጋር ግን ተዋጋለት፣ ጠላት ጋር ግን መታለት፣ ጠላት ጋር ግን አሸነፈለት። ዘፍጥረት 12 ይሄ ሆነ። ዘፍጥረት 13 ደግሞ ተስፋው ቃል እንደገና መብቀል ጀመረ። ዘፍጥረት 13 ምድር ጠበበችው ይላል። ድንኳናቸውን ይልና በቤቴልና በአዜብ ተከሉት ይላል። እናንተ ስሙኝ፣ ምድር ሁሉ ጠበበችው። በከብት በወርቅ ያልተደረገለት ነገር እግዚአብሔር ፕሮቫይድ ማድረግ ጀመረ። ኃያልነቱን ለምን ታዞት ስለወጣ ለታዘዘው ደግሞ መንፈሳዊ ብለሲንግን አመጣለት። የሰማይ መስኮት ከፈተለት፣ ደጆችን ከፈተለትና ምድር ሁሉ ያውም በከብት በወርቅ በብዙ ነገር ብለስት ሆነ፣ ተባረከ። ሲባረክ እግዚአብሔር አንድ ነገር አረገ፣ አንድ ነገር ሆነ። በሎጥ እረኞችና በአብርሃም እረኞች መካከል በጣም ነገር ሲበዛ ጠብ ሆነ። ጠብ ሲሆን እግዚአብሔር የሎጥና የአብርሃም እረኞች ሲጣሉ አብርሃም እንዲህ ያለው አንተና እኔ ወንድማማቾች ነን። ይኸውላችሁ መጽሐፍ ቅዱሱን ራሱን ታሪኩን ስነግራችሁ መንፈስ ስላለው ይፈውሳቸዋል። ሌላ አዲስ ነገር አያስፈልግም። ይፈውሳቸዋል፣ ያድናቸዋል። ቃሉ ይኸውላችሁ እኛ ሳንኖር በፊት ነበረ እየሰራ፣ ከዚህም በኋላ እኛ እናሻሽሎም ይኖራል። ጩና እስኪ አሜን በለኝስ። ከዛ ስሙኝ ንገራችሁ፣ በጣም የሚገርም ነገር ልነግራችሁ ነው። ከዛ ተለያዩ። አንተ የፈለግከውን ውሰድ አለው። እኔ እኮ እግዚአብሔር ይገርመኛል። አብርሃም ስለ እግዚአብሔር ያለው እምነት የፈለግከውን ውሰድ ሲለው፣ ሎጥም አይኑን ሲያቀና እንደ እግዚአብሔር ገነት የሆነችውን ሰዶምን አያት፣ ውሃ የተሞላችውን መረጠ። አብርሃም ምራጩን ያዘ። ሎጥ ሄደ። አብርሃም ምራጩን ሲይዝ እግዚአብሔርም ተገለጠለት ይላል። አየ ትክክለኛ ቦታ ላይ ሲሆን እግዚአብሔር ተገለጠለትና እንደዚህ ያለው ይላል። አሁን እግዚአብሔር የሚናገረው ነገር አብርሃም ድንኳኑ ስለሆነ ድንኳኑ መሸከም አይችልምና አብርሃም ወደ ሜዳ ውጣ አለው። ሄላው ወደ ሜዳ ውጣ አለው። ምን ላይ ቆሞ? ምራጭ ላይ ቆሞ፣ የወደቀ በሚመስለው ነገር ላይ ቆሞ። ምርጡን ሌሎች ወስደው ምርጡን ሌሎች ይዘው። አብርሃም የሚያምነው በምርጥ አያምንም። አብርሃም የሚያምነው በሰማው ድምጽ ነው የሚያምነው። በሰማው ድምጽ ነው የሚያምነው። ዛሬም እነግራችኋለሁ፣ ምንም ነገር እጃችሁ ባይኖር እኔ ከእናንተ ጋር ነኝ ያለውን የሚለውን ድምጽ ካመናችሁ እሱ ይዋጋላችኋል፣ ያሸንፍላችኋል። አንድ አማኝ ጮህ አሜን ይበለኝስ። አብርሃም ስማኝ፣ እግዚአብሔር መጣና እንዲያዘለው ሰሜን አለው፣ ምስራቅና ምዕራብ ደቡቡን አለው። አያውቅም እንዴ? ያውቃል። ተመልከት አለው። የአብርሃም ችግር ምስራቅ፣ ሰሜን፣ ምዕራብ፣ ደቡብ የሚለውን አይደለም፣ መመልከት ነው። ተመልከት አለው። አብርሃም መመልከት ጀመረ። ሰጥቻለሁ አለው። ሰማይ አለው ከዋክብቶችን አሳየው ሲለው ሰጥቻለሁ። ምድርን ያለው ሲለው አሸዋውን ሰጥቻለሁ። አንተ አለው። እግዚአብሔር የሚለው አንድ ሳይሰጠው ነው ይሄንን የሚያወራው። አቤት እግዚአብሔር አንድ ሳያሲዘን ብዙ ያወራናል፣ ብዙ ይነግረናል፣ ብዙ ይለናል። እሱ አይሳሳትም። እሱ ካለ አሜን ይባላል። ጮህና አሜን በለኝስ። ከዛ እኔ ይሄ ቃል ብዙ ጊዜ ድሮ ይባርከኝ ነበር። ቀጥሎ ያለውን ቃል ብዙ ጊዜ አላነበብም። ማታ ግን እያጠናው አንድ ነገር ገባኝ። ምን ገባኝ መስላችሁ? ከዛ እግዚአብሔር ይሄን ሰጥቻለሁ አለው። አሜን አለ አብርሃም። አሜን እያለ እንደገና እግዚአብሔር መጣና ይልና
ሰጠው ባልኩ ቦታ ላይ ተንቀሳቀሳለሁ። እንደራስ እንድትቀበለው ዝም ብለህ ቁጭ እንዳትላለው ተንቀሳቀሳለሁ። ምስራቁ ላይም ደቡቡ ላይም ሰሜኑም ላይ ምዕራቡም ላይ መንቀሳቀስ ጀምር። እንደራስ አክት ማድረግ ጀምር። እኔ ብያለሁ አለ። ከኔ ወጥቷል አለ። ስትይዘው አይደለም ያንተ የሚሆነው፣ እኔ ያልኩ ጊዜ ነው፣ እኔ ያልኩ ሰዓት ነው። ዛሬ በኢየሱስ ክርስቶስ ስም ሰማይ እንደዚህ ያንቀሳቅሳችሁ አለው አብርሃምን። አብርሃም ስሙኝ፣ ይሄንን ተቀበለ። አሁን ልንገራችሁ፣ የአብርሃም ህይወት ውስጥ የድል ህይወት አለ፣ የውድቀትም ህይወት አለ። ብዙ ማሳያችሁ ነገሮች አሉ። ከዛ ወደ ትምህርቱ መጣላችኋል፣ ወደ ሐሳቡ መልስላችኋልና አብርሃም ተንቀሳቀሰ። ለምን ተንቀሳቀስ? አሁን ያሳየው ብቻ አይደለም፣ ማየት ብቻ አይደለም፣ ተራመድበት፣ ግባበት ሲለው ድንኳኑን ነቀለ ይላል። ከዛ በኬብሮን ላይ እንደገና አሰፋ። ለምን? የሚያግዘው ሲለየው የሰማው ሊያግዘው መጣ። ስማኝ፣ እኔ ከእናንተ ጋር ነኝ ያላችሁ የሰማችሁት የሚያግዟችሁ ቢለዩ የሰማችሁት ሊያግዛችሁ ይመጣል። አንድ አማኝ እስኪ ጮህ አሜን ይበለኝስ። ኦይ ከዛ ሳትሉም አብርሃም ኬብሮን ላይ ተቀምጦ እያለ 5 ነገስታት ምዕራፍ 14 ላይ ሰዶምን የተለያዩ ከተሞችን እያሸነፉ የብዙ ዓመት ምርኮ ይዘው መጣው ሰዶምን ገልብጠው ሲሄዱ አብርሃም ሰማ ይላል። አንድ ወሬ፣ አንድ ሰው ሮጦ ወንድሙ ንብረቱ እንደተወሰደ ወንድሙ እንደተማረ ወጣ ይላል። ታውቃለህ፣ ስማኝ ንገርክ፣ 300 በቤቱ የተወለዱትን ይዞ መጣና ያንን 5ቱን ነገስታት አሸንፎ ተመለሰ። መንገድ ላይ መልከጼዴቅ አገኘው። ለመልከጼዴቅ አስራት አወጣለትና ከዛ የሰዶም ንጉስ ጋር ሲደርስ የሰዶም ንጉስ በቤቴ የተወለዱትን 300ዎቹን ብቻ ስጠኝ፣ ይሄንን በሙሉ ውሰደው ሲለው አብርሃም እንደ ያለው አልወስድም አለው። እንኳን ለወስድ ቀርቶ የጫማ ማሰሪያ እንኳን አልወስድም። ለምን መሰላለው? ነገ በእግዚአብሔር ቦታ አብርሃምን ባለጠጋ አደረግኩት ትላለህ። እኔ ባለጠጋ መሆን አይቀርም፣ የእግዚአብሔርን ቦታ ግን አትይዝም። እኔ ያለሁበት ማለት ያለበት አንድ ብቻ ነው። እኔ ያለሁበት፣ እኔ ነኝ ያገዝኩት፣ እኔ ነኝ የረዳሁት፣ እኔ ነኝ ያሻገርኩት። ያንደረደርኩት እንድትል አልፈልግም። የእግዚአብሔርን ወንበር እንድትይዝ አልፈልግም። በጌታ በኢየሱስም ልባርካችሁ። ይሄ መንፈስ በእናንተ ላይ ይፍሰስ። በፍጹም አለው፣ በፍጹም እኔ ማምነው አለው የዘፍጥረት 12ቱን ጌታ ነው ውጣ ያለኝ። ከዚህ በፊት ሰብቼው ማላቀው ድምጹን ያለማመደኝ ጌታ አለኝ። የጫማ መሰሪያ ነገ በእግዚአብሔር ቦታ እንደውም ልንገር፣ እጄን አለ ወደ ሰማይ አምላክ እንዳላነሳ፣ እጅህን ወደ ጎን፣ እጅህን ወደ ምስራቅ ወደ ምዕራብ እንዳነሳ በፍጹም አንድ እጅ አለኝ ማነሳለት እየሰጠኝ የማይጸጸት እየሰጠኝ የሚባርከኝ እንደገና የሚሰጠኝ በጌታ በኢየሱስም ይሄ እጅ በቤታቸው ይኖር። እንግዲህ ይሄ በዚህ ዘመን ቢሆን ቢቢሲ፣ አልጀዚራ፣ ሲኤንኤ፣ የኢትዮጵያ ኢቲቪ ይዘግበዋል። ለምን 5 ነገስታት ነው የመጣው በ300 ሰው። ዓለም እንደዚህ አይነት ታሪክ ሰርታ አታውቅም። በታሪክ ውስጥ ግባ 305 ነገስታት እንዴት ይመጣል? እግዚአብሔር ታዲያ 15ኛው ምዕራፍ ላይ መጣና አብርሃም አለው። እንግዲህ ተመልከቱት፣ ይሄንን አብርሃም ከዘፍጥረት 12 በኋላ አሳፍሮታል? አላሳፈረውም። ጠላት ሲይዝበት እየመታለት፣ ኢየሱስ ጌታ ነው። ትንሹ ነገር ምድሪቷን ሲሞላለት 5 ነገስታቶች ሲመታ እንዲያሸንፍ እያደረገው። ከዛ ዘፍጥረት 15 ላይ መጣና አብርሃም አለው። አቤት ሲለው እኔ ለአንተ ጋሻ ነኝ። ሄላላላላ ሞቶሳ ፓወር እግዚአብሔር ጋሻው የሆነ ሰው ይሁን። ስማኝ፣ ብዙዎች ሊወድቁ ይችላሉ። ዘመን ተሻግረው የሚያልፉ አቅም የሚኖራቸው እግዚአብሔር ጋሻ የሆናቸው ነው። እስኪ አንድ አማኝ ጮህ አሜን ይበለኝስ። እኔ ለአንተ ጋሻ ነኝ፣ ዋጋህም እጅግ ትልቅ ነው አለው። እናንተ አብርሃም በብዙ ስኬትና ድል ውስጥ ቢሆንም ግን የህይወት ክፍተት ነበረበት። አሁን ስሙኝ፣ ይሄንን አብርሃም እስካሁን ዝም ብሎ 15ኛው ምዕራፍ ላይ ጋሻክ ስለሆንኩ ነው 300ዎቹ አይደለም እንዲያሸንፉ ያደረኩት፣ 300ዎችን ቁጥርን እንደ ሚሊዮን ያደረኩት፣ ሰራዊትን ድምጽህን ያደረኩት እኔ ነኝ ስለው ተንበርክኮ ተደፍቶ አዎ ጌታ ሆይ አንተ ነህ ያደረከው አንተ ነህ ማለት ሲገባው አንተ አብርሃም ውስጥ የሚጮህ ነገር አለ። ለካ አብርሃም ደስታው ሙሉ አልሆነም። ከብትም ቢኖረው ወርቅም ቢኖረው ምንም ቢኖረው እንደዚህ አለ። ታውቃላችሁ አብርሃም እግዚአብሔር ሆይ ያለ ልጅ ቀረው አለ። አየ ክፍተት፣ አየ ምንም ነገር ቢኖር ውስጥ ዋና የምትለው ጥያቄ ካልተመለሰ በስተቀር ደስታክ ሙሉ አይሆንም። አብርሃም እየተመጻደቀ አይደለም፣ ውስጡ ጥያቄ አልተመለሰም። አንድ ነገር ሰምቷል፣ ታላቅ ትሆናለህ ብሎታል። ተስፋ ብቻ ነው ያለው። የታላቅነቱ ምልክት ግን በሱ ላይ እየታየ አይደለም። ያለ ልጅ ቀረው አለውና የቤቴ መጋቢ ኤሌዘር ሊወርሰኝ ነው አለ። አብርሃምን ተመልከቱት።
አብርሃምን ተመልከቱት። ምን ልትል ፈልገህ ነው ፓስተር ጆሲ? ልላችሁ የፈለኩት ነው ኤሌዘር ምን አይነት ሰው መሰላችሁ? ኤሌዘር እኮ ስማርት እኮ ነው። ሰው ክፍተት ካለበት አይደለም ሰው ጋር እግዚአብሔር ጋር ያማሃል። እየሰማኝ ነው? እየሰማችሁኝ ነው? ኤሌዘር ማለት የአብርሃም ታማኝ ባሪያ ነው። በጣም ታማኝ ባሪያ ነው ኤሌዘር። ኤሌዘር ይኸውላችሁ ዓለም የሌላትን ነገር ኤሌዘር ጋር ታገኛላችሁ። ጥሩ ሁለተኛ ሆኖ የሚኖር ነው። ዓለም ጥሩ ሁለተኛ የላትም። ኤሌዘር ደግሞ ጥሩ ሁለተኛ የቤቱ መጋቢ ነው። የቤቱ መጋቢ ነው። አንድ እርምጃ አብርሃምን አልፎት ለመሄድ የማይፈልግ ነው። ደስታውን በራሱ ላይ ያላደረገ በአባቱ በአብርሃም በጌታው ላይ ያደረገ ለልጁ ሚስት ሲያመጣ ካስታወሳችሁ በታላቅ ግብዣ በታላቅ እልልታ በታላቅ እንትን አይደል እንዴ ተቀበሉት። ከዛ ጥቂት ጊዜ ቆይ ብላ ጠጣ ሲሉት ኖ ኖ ኖ ኖ አለ። የጌታዬ ልጅ ይጠብቃል አለ። አየ አብርሃም ኤሌዘር ማለት በሆነ ሰፈር ውስጥ በመሰጡት ደስታ ደስታኛ አይሆንም። ኤሌዘር ደስታው ጌታው ጋር ነው፣ አብርሃም ጋር ነው። ይህንን ሰው ያማው እንደዚህ ያለው ያለ ልጅ ቀረው የቤቴ መጋቢ ኤሌዘር ሊወርሰኝ ነው አለው። እግዚአብሔር ደግሞ እንዲህ ያለው እንደዚህ ያለው አብርሃም አለው አቤት ኤሌዘር አይወርስም። እንደውም ልንገርህ ከጉልበት የሚወጣው ምን ይላል? በኢየሱስ ክርስቶስ ስም ተናገር እንጂ ምን ይላል? እስኪ ተናገሩ። ምን ይላል አለውና እሱ አንዴ የለኝም አይደል ያለው። እኔ ላንተ ጋሻ ነኝ ብሎ ከርስ አውጥቷል ላይ ዘባረቀው። ሲዘባርቅ እግዚአብሔርም እንዲህ ያለው ዘርክ አለው። የሱ ባልሆነበት ምድር አንድ የሌለውን ሰው ስለ ዘር ያወራዋል። ለ400 ዓመት ባሪያ ይሆናል አሉ። በብዙ ወርቅ በብዙ ከብት በጸናች እጄ በተዘረጋች ክንዴ ይዤ እወጣለሁ። አንተ ስለ አንድ ነው እንደ የምትጠይቀኝ? እኔ የማየው ዘርህን ነው። ከነገር መጀመሪያ የነገር መጨረሻን የማውቅ እኔ አምላክ ዘርህን እየተመለከትኩ ነው አለ። ስማኝ ንገር፣ ዛሬም ነግርሃለሁ በኢየሱስ ስም እንደዚህ አይነት የእግዚአብሔር ድምፅ ዘርህን የምታይበት ድምፅ እግዚአብሔር ይምጣልህ። አሁን ይሄ 15ኛው ምዕራፍ ነው። 16ኛው ምዕራፍ ላይ ግን ሳራ ደከመች ማለት በ85 ዓመታቸው ከስንት ዓመት በኋላ? ከ10 ዓመት በኋላ እንዲህ አለችው። አብርሃም አለችው ተስፋው ለአንተ እኮ ነው አለችው እንጂ እኮ ለእኔ አላለኝም። አንተ ነው የሰማው። ምናልባት እግዚአብሔር የኔን ስለዘጋ እየሰማችሁ ነው። በልጅ ያስበን እንደሆነ ከግብፅ ወዳገኘናት ወደ አጋር ግባ አለችው። ይኸውላችሁ የመጣበትን የድል መስመሮችን ይዩ፣ የመጣበትን የክብርን መስመሮች ይዩ፣ የመጣበትን ሲያሸንፍ የመጣበትን መስመሮች ይዩ። 16ኛው ላይ ግን ሳራ ደከማት። መጽሐፍ ሲናገር እንዲህ ይላል አጋርንም ሰጠችው ይላል። ክፋቱ ገባ ጸነሰች ይላል። በ16 እና በምዕራፍ 17 መካከል የ14 ዓመት ጋፕ አለ። በምዕራፍ 16 እና 17 ዓመት በኋላ የ14 ዓመት ልጅ እስማኤል ሲሆን በ99 ዓመቱ እግዚአብሔር መጣና እኔ ለአንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው፣ ቃል ኪዳንህን በሚቀጥለው ዓመት ከሚመጣው ልጅ ጋር አደርጋለሁ። የመጡበትን ጉዞ ተመልከቱ። ከዛ በኋላ አሁን ወደ ዋናው ሐሳብ እየመጣሁላችሁ ነው። በእንደነዚህ የህይወት አቅጣጫ ከተመጣ በኋላ 21ኛው ምዕራፍ ላይ 19 ልዝለላችሁ 20 ልዝለላችሁ 21ኛው ምዕራፍ ላይ እንደተናገራት ሳራን አሰባት። ይሄ ልጅ ከ25 ዓመት ቆይታ በኋላ መጣ። የ25 ዓመት ቆይታ ልጅ፣ የ25 ዓመት ጸሎት፣ የ25 ዓመት ጥያቄ። እግዚአብሔር ሲመጣ እግዚአብሔርን የተሟገተበት ሙግት፣ የተሳቀበት ሳቅ። ሶስቱ ሰዎች ሲመጡ የዛሬ ዓመት ሚስት ትወልዳለች የተሳቀበት የ25 ዓመት ጥያቄ በ21ኛው ምዕራፍ ላይ እግዚአብሔር አሰባት። ከዛ ሳትሉም እዛ ቤት መዝሙር ተከፈተ። የሚገርም መዝሙር ተጀመረ። እንዲህ አለች ሳራ አለች በእርጅና ጡት እንደምታጠባ ለአብርሃም ማን በነገረው አለች። ስንት ዓመት እንዳጠባችሁ ታውቃላችሁ? 12 ዓመት ነው ያጠባችሁ። ልጅ የሰጠ እግዚአብሔር ወተቱን አይከለክልህም። አሜን ትላለህ? 12 ዓመት ማጥባት ጀመረች። መዝሙር ተጀመረ እዛ ቤት። ዘፍጥረት 21 ብዙ ዓመት አለበት ውስጡ። መዝሙር ተጀመረ። ያ ቤት በበቃ ጥያቄ ተመለሰ። ልዑል አምላክ መመስገን ተጀመረ።
አምላክ እግዚአብሔር መስዋዕት ተደረገለት። ታላቁ ጌታ አላሳፈረኝም የወጣውለት የዘፍጥረቱ 12 መጣልኝ ብሎ ዘፍጥረት 22 ላይ ግን እግዚአብሔር ወደ አብርሃም ቤት መጣ አንድ ጥያቄ ይዞ። ዛሬም አንድ ጥያቄ ሊጠይቀን እግዚአብሔር ወደኛ ቤት ይመጣል። ምን አይነት ጥያቄ ጠየቀው? እስካሁን ለ25 ዓመት ስሰጥ ነው የመጣሁት። እየሰጠውክ መጥቻለሁ። አሁን አንድ ጥያቄ ይፈልጋለሁ፣ ስጠኝ። እኔ ሰጥቻለሁ። ከኔ ጋር ተጉዘ አልጎደለብም። ከኔ ጋር ተጉዘ አልቀረብም፣ አላጎደልኩም። አስፈሪ አድርጌያለሁ፣ አስደንጋጭ አድርጌያለሁ። ዘርህን አበዛዋለሁ ብያለሁ። እንዳልኩት የዘርህን ምልክት ሰጥቻለሁ። የ25 ዓመት ቆይታን ስጠኝ አለው። እንዴ ስሙኝ፣ ቀና በጌታ ቀና በሉ። ይሄ ልጅ ዝም ብሎ ልጅ መሰላችሁ እንዴ? ይሄ ልጅ እኮ ጉጉት ነው። ይሄ ልጅ እኮ ጸሎት ነው። ይሄ ልጅ እኮ የአምላክ መልስ እኮ ነው። ይሄ ልጅ እኮ የብዙ ዓመት ጥያቄ ነው። ይሄ ልጅ ዝም ብሎ እንዳታስቡት። ይሄ ልጅ አብርሃም ምንም ነገር ብትሰጡት አይደሰትም። አብርሃም ደስታው 300 ሎሌ ያሉ እዛ ቤት። ልጁ ወደዚህ ከሄደ ከአብርሃምም ከሳራም ከሎሌውም በሙሉ አይኖቻቸው ወደዛ ነው። ከዛስ ወደዚህ ሲመለስ ወደዚህ ነው። የዛም ቤት ጉጉት መዝሙር ተጀምሮ ገና አምልኮ ሳይቀጣጠል 22ኛው ምዕራፍ ላይ መጣ። እግዚአብሔር መጣ። አብርሃም አለው፣ አቤት፣ አንድ ልጅን ስጠኝ፣ አንድ ልጅን እንድሰጠኝ ፈልጋለሁ አለው። አሁን ዝሙኝ፣ እግዚአብሔር ፈተነው የሚለው ቃል እኔ ብዙ አልስማማበትም። ምክንያቱም ለምን መሰላችሁ? ማለስማማበት ለምን መሰላችሁ? ለምሳሌ እኔ ሰለሞንን ጠንቅቄና ጨርሼ ስለማላቀው እውነተኛ መሆኑና አለመሆኑን ልፈትነው እችላለሁ። ይሰማችሁ ነው? ልፈትነው እችላለሁ። ሰለሞን ካለፈ እውነተኛ ነው እላለሁ። ከወደቀ ግን እውነተኛ አይደለም። ለምንድነው የፈተንኩት? የኔ ዕውቀት የተወሰነ ስለሆነ ነው። እንዴ ከነገር መጀመሪያ የነገር መጨረሻ ያለውን የሚያውቅ እግዚአብሔር ለምንድነው አብርሃምን የሚፈትነው? ጉዳዩ ከዛ ያልፋል ማለት ነው። የፈተነ የሚለውን ጋር ብቻ አትምጡ። ለምን መሰላችሁ? እስኪ አንድ ቃል ላሳያችሁ። ዮሴፍ ለወንድሞቹ ምግብ ይዞ ሲመጣ ካስታወሳችሁ ያ ባለ ህልም መጣ አሉ። አንድ ተበሳጩበት። አባትየው ልብስ ስለለበሰ ህልምም ስለነገረ ተናደዱበት። ጉድጓድ ውስጥ አሉት። ጉድጓድ ውስጥ ለምን ጣላችሁት ብላችሁ ብትጠይቋቸው እነዛ 12ቱ ልጆች ዮሴፍ ክፉ ወሬ መጥቶ ለያዕቆብ ነግሯል። ስለዚህ የኛ ተቃራኒ ሆኖ ነው የሚሄደው ነው የሚሉት። በዚህ ከዙ ነው የሚሉት። ለምን ሸጥከው ብትሉት፣ ለምን ሸጣችሁት ብትሉት በዚህ ምክንያት ነው የሸጥነው ነው የሚሉት። ግን በእግዚአብሔር ዓለም ቋንቋ እውነቱ ያ ነው ወይ ነው? እውነቱ ያ ነው ወይ ካላችሁኝ አይደለም ነው። የት ታገኙላችሁ? ዘፍጥረት 15 ላይ ዘር ብሎታል። ስለዚህ ዮሴፍ ግብጽ ሲገባ የእግዚአብሔር መስመር የፍቃዱ ምክር ተዘርግቷል። ወደዛ ነው እየሄደ ያለው። ወደ እግዚአብሔር ዘላለማዊ ፕሮግራም ውስጥ ነው እየሄደ ያለው። ስለዚህ ዮሴፍ ሲገባ አይደለም እግዚአብሔር የማያውቀው። ዮሴፍ ሳይመጣ ማን እንደሚገባ ያውቃል። ሙሴ ሳይመጣ ነው ማን እንደሚያወጣቸው የሚያውቀው። ስለዚህ አብርሃም እግዚአብሔር እያለ ያለው ፈተነው ማለት ምን ማለት ነው? ከዛ ያለፈ ነገር አለ ማለት ነው። ከዛ የዘለለ ነገር አለ። አንድ እግዚአብሔር አብርሃም ቤት የፈለገው ነገር አለ። አብርሃም ቤት የፈለገው የእግዚአብሔር ጥያቄ እናንተ ቤት ይገኝ። አንድ አማኝ ጮህ አሜን ይበለኝስ። አንድ እግዚአብሔር የፈለገው ነገር አለ። ተመልከቱ፣ እነዚህ አሁን ማነሳላችሁ ሶስቱ ነጥቦች ኢየሱስ፣ ጳውሎስና አብርሃም ጋር የተገኙት። ይሄ ስፒሪቹዋል ትልቅ ስታንዳርድ ነው። መንፈሳዊ ስታንዳርዶቻችሁ ሲበስሉ ስታድጉ የምትኖሩለት የህይወት ስርዓት ነው። የምትኖሩለት የህይወት ስርዓት ነው። እናንተ ሕያው ናችሁ የማትኖሩበት፣ እሱ በእናንተ ሕያው ሆኖ የሚኖርበት ዓለም ነው። ይስሐቅን የሰጠው ማን ነው? አረ ንገሩ። የጠየቀውስ ማን ነው? ሰጥቶ ይጠይቃል። አዎ ሰጥቶ ይጠይቃል። ሰጥቶ ይጠይቃል። አዎ ሰጥቶ ይጠይቃል። ለምን ጠየቀው? ከአብርሃም አንድ ነገር የፈለገው ነገር አለ። ምን እንደሆነ ታውቃላችሁ? ሲጠይቀው እግዚአብሔር ከአብርሃም ቤት 3 ነገር ፈልጓል። ሲጠየቅ አብርሃም እንዲህ አለ፣
ምን አይነት መልስ መለሰለት? በማለዳ ፈጥኖ ተነሳ የሚለው በማለዳ ፈጥኖ ተነሳ ይላል። ከሳራ ጋር አወራ የሚል ቃል የለም። በማለዳ ፈጥኖ ተነሳ፣ ለመስዋዕቱም የሚያበቃውን እንጨትን አዘጋጀ፣ አህያና 2 ሎሌዎችን ይዞ ተነሳ ነው የሚለው። ምን እያለ እንደው ታውቃላችሁ? አብርሃም ምን እያለ እንደው ታውቃለህ? አንተ ከፈለክ እያለው ነው። አንተ ከፈለክ 25 ዓመት የጨውኩበት ከሱ በፊት የነበርከው አንተ ነህ ከኔ ጋር። ከይስሐቅ አንተ ትቀድማለህ። ከይስሐቅ አንተ ለምቀድመው አንተ ፈልጋል አምላኬ ያለው። አንተ ከፈለክ ለአንተ የሚከለከል ነገር የለም። ልባርካችሁ። እንዲህ አይነት መነካት እግዚአብሔር ፈልጎ እናንተ ቤት ምንም አይጣጩና እስኪ አሜን በለኝስ። አብርሃም ልጁን ነው የፈለገው። ዛሬ እኮ ሌሊት ይመጣና የጌታ መንፈስ ይፈልጋል። ፈልጋለሁ ተነስ ሲል ብርድ ነው ትላለህ፣ ብርድ ነው፣ ዝናብ ነው ትላለህ፣ ቅዝቃዜ ነው ትላለህ። ተነስ ከኔ ጋር ጊዜ እንድትሰጠኝ እንድታሳልፍ ፈልጋለሁ። አብርሃም ቢመጣ በእውነት ብዙ ያሳጣናል። ምክንያቱም አብርሃም እንዲህ አለ፣ አንተ ከፈለግ አለው፣ አንተ እኔ ቤት ፈልግ አለው። የዘፍጥረቱ 12 ጣዖት የማመልከው ሰውዬ በብዙ አማልክቶች ስደናገር የነበርኩት እውነተኛው አምላክ እኔ ነኝ ብለህ የተገለጥክልኝ አምላክ፣ የተዘጋውን ማዕፀን የከፈትክ አምላክ፣ ሙት የሆነውን ነገር ሙት ከሆነው ነገር የሰጠኸኝ ጌታ፣ አንተ ከፈለክ ለአንተ የሚከለከል ነገር የለም። ልባርካችሁ በጌታ በኢየሱስ ስም። እግዚአብሔር የሚፈልገውን ህይወት በእናንተ ዓለም ላይ ይታይ። ይሄ ቃል ማጋ ታገኛላችሁ መሰለኝ። ይሄ ህይወት ይሄ አብርሃም አንተ ከፈለክ ያለው ህይወት ማጋ ታገኛላችሁ መሰላችሁ። ኤፌሶን 3 ዓመት ተኩል ተቀምጧል። ጳውሎስን ታስታውሳላችሁ። ጳውሎስ አርበኛ ነው፣ ጀግና ነው። 15000 ማይልስ ነው የተጓዘው። በ15000 ማይልስ ጉዞ ውስጥ 8000 ማይልሱን በእግሩ ነው የተጓዘው። 8000 ማይልሱን የተጓዘው በእግሩ ነው ለወንጌል ስራ። ጳውሎስ ሌላ ዓለም የለውም። የደማስቆ ጌታ በብርሃን ከመታው በኋላ ስማኝ፣ ገማልያ ስር መማሩ፣ በ8ኛው ቀን መገረዙ፣ የቢንያም ነገድ መሆኑ፣ የአብርሃም ዘር መሆኑ፣ ከሰው የሚበልጥበት ያለው ነገር እንደ ጉድፍ ቆጥሮታል። ለሱ ትልቅ የሞተና የተነሳ የትንሣኤ ጌታ አለ። ሞቱን ተሸክሞ የሚዞርለት ጌታ አለ። እና ምን እያልከኝ ነው ካላችሁኝ፣ ኤፌሶን ላይ 3 ዓመት ተኩል ካገለገለ በኋላ አንድ አጋቦስ የሚባል አስገራሚ ነብይ ነበር እዛ ቤተክርስቲያን ውስጥ። ጳውሎስ ራሱን ሊፈትሽ ቶሌት ሄዶ እያለ ቀበቶን ጥሎ ነበር ሄደው። ጳውሎስ አጋቦስ እጁና እግሩን አሰረና የዚህ ሰው ቀበቶ አለ፣ የዚህ ሰው እንትን አለ፣ በኢየሩሳሌም እስራት ይጠብቀዋል አለ። እስራት ይጠብቀዋል የሚል ድምፅ መጣ እና በኤፌሶን ያሉ በሙሉ ረፍ አሉት፣ እንዳታረገው አሉት። ጳውሎስ ምን እንዳታቃላችሁ? የመጀመሪያ መልሱ ነፍሴ ስለ ጌታዬ እንደማትከብር እንደ ከንቱ ነገር ቆጥሬያታለሁ። ዓለም አይደለችም ከንቱ ለኔ አለ። ሰይጣን አይደለም ከንቱ ለኔ አለ። የዚህ ዓለም ይሄ እኛውን መውደቅና በመነሳት ውስጥ በማድረግና ባለማድረግ ውስጥ እግዚአብሔርን በመበደልና ባለመበደል ውስጥ ያለነው ህይወት ላይ አይደለም እሱ ያለው። ስታንዳርዱን ተመልከቱ። ነፍሴ አትከብርም አለ። ነፍሴን እኔ ውስጥ አላከብራትም አለ። እኔ ዓለም ውስጥ የሚከብረው የበራ አለ፣ የደማስቆ ጌታ። ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ፣ ይሄውም በዓይናችሁ ፊት ድንቅ ነው የተባለ የናዝሬቱ ኢየሱስ። አንድ አማኝ እስኪ አሜን ይበለኝስ። ነፍሴ አትከብርም አለ። ምን እያለ ነው? እንደ አብርሃም እሱ ከፈለገ አለ ሁን የሚለኝን ለመሆን ቅንጣት ያህል ደግሜ አላስብም አለ። ለእግዚአብሔር የሚጠየቅ ጥያቄ በሙሉ እኔ ዓለም ላይ ይመለሳል። እግዚአብሔር እኔ ቤት መልስ አያጣም። ለባርካችሁ እናንተ ቤት እግዚአብሔር መልስ አይጣ። ወገኖቼ እንድታከብሩት እንድትድኑ ብቻ አይደለም የጠራችሁ፣ እንድታከብሩትም ጭምር ነው። ስትጸልዩ እንዲህ ብላችሁ ጸልዩ አይደል የሚለው? ስምህ ይቀደስ። ስምህ ይቀደስ ቋንቋ ብቻ አይደለም። አብርሃም ያረጋው ነገር ይሄንን ነው። አንተ ከፈለካለው እሺ፣ ቆይ እሺ ልንገራችሁ። እሺ ሰዋ አይበቃም? ለምን የ3 ቀን መንገድ ሞሪያም ሄደ ሰዋ ለምን ይለዋል? ትንሽ ስለ ሞሪያም ልንገራችሁና የ3 ቀን መንገድ ለምን እንዳለው ነው የምነግራችሁ። አያችሁ አብርሃምንና ጳውሎስን። ጳውሎስ ዓለም ውስጥ ከጌታ በቀር የሚነሳ ነገር የለም። እንዲህ ይሁንላችሁ እናንተ ዓለም ውስጥ ይላችሁ። ጳውሎስ አንድ ጊዜ ደነገጠ።
ምን በሚለው የደነገጠ መሰላችሁ? ኢሳይያስ ላይ አንድ ቃል አለ፣ ድንግል ትጸንሳለች የሚለው። ይሄ ቃል አስደነገጠው። ሌላ ነገር ብትሉት አይደነግጥም። ከድንግል የተወለደው ልጅ አስደንግጦታል። ወደ ዓለም የመጣው ብርሃን እሱ አስደንግጦታል። ጳውሎስ ዓለም ውስጥ ምንም ነገር አይሮጥም። ምንም ማውራ ብትሉት ማውራት አይችልም። የሚያወራው ኢየሱስን ነው። ወሬያችን እሱ ይሁን። ለዚህ ነው ዳዊት ዙፋኑን ይዞ የሰውን ሥራ አፌ እንዳያወራ ፍቃዴ ነው አለ ሲል ምላሴ ጽድቅን ሁልጊዜ ምስጋናን ይናገራል አለ። ምላሳችንን ሰማይ ውሰደው። ኧረ አማን ጨዋ አሜን ይበልሽ። ሞሪያም ይሄ ተራራ ለምንድን ነው እግዚአብሔር የመረጠው ብዬ መጽሐፍ ቅዱስን ሳገላብጥ የሁለተኛ የዜና ካሌን የጻፈው ጻፊ ምን ብሎ ነው የሚያስቀምጠው? ሞሪያምን ሰለሞን የሰራበት መቅደስ ቦታው ነው ይላል። በ691 ኤዲ ያ ቦታ ላይ ሙስሊሞች አሁን እንኳን ትልቅ እንትን ሰርተውበታል። እንደ ክብ አይነት ሞል ሰርተውበት በዛም አብርሃም የሰዋበት ድንጋይ መሃል ላይ አለ። እዛ ጋር ሂድ ሲለው እግዚአብሔር ፕሮግራም ነበረው። ስለሚሰራው መቅደስ እግዚአብሔር እያመለከተው ነው። አሁን አንድ ነገር ልንገራችሁ። አብርሃም አንተ ከፈለክ ብቻ አይደለም ያለው። የ3 ቀን መንገድ ሂድ ሲለው ምን ማለት መሰላችሁ? ፍጹም መታዘዝ። ክርስትና በመታዘዝ ህይወት ላይ ተመሰረተ ነው። ፍጹም መታዘዝ። ስማኝ፣ እንጨት ይዞ እሳት ይዞ 25 ዓመት የጠበቀውን 25 ዓመት የጠበቀውን ሲሄድ ሐሳብ አይመጣበትም? ተው ረፍ አይለውም እንዴ? ይለዋል እኮ። ከባርከኝ በፊት የመታዘዝ መንፈስ በዚህ ቤት ይፍሰስ። እግዚአብሔር ያውራ ስብ ከምታቀርቡ አለ መታዘዝ ይበልጣል። የሚበልጥ ህይወት በእኛ ቤት ይብዛ። የእግዚአብሔር ፍቃድን ማወቅ ከፈለጋችሁ አንደኛ የእግዚአብሔር ፍቃድ በእናንተ ህይወት እግዚአብሔር ፈልጎ እናንተ ውስጥ አይጣ ምንም ነገር። ሁለተኛ መታዘዝ አስፈላጊ ነገር ነው። አብርሃም ያደረገው የ3 ቀን መንገድ የሚያስኬደው እግዚአብሔር ሐሳቡን ይለውጥ ይሁን አይለውጥም ይሁን ፍጹም ይታዘዘኛል። ለዚህ እኮ ነው የወዳጄ የአብርሃም ዘር የሚለው። አይታችሁ ከሆነ ነህምያ ሲጸልይ በጸሎቱ እንደዚህ ብሎ ጸለየ። የመጀመሪያ የነህምያ ጸሎት እኮ የሚገርም ነው። ተንበርክኮ ቅጥሩን ከመስራቱ በፊት አባታችንን አብርሃምን ከከለዳውያን ከኡር አወጣው ይልና ቀጥሎ ምን እንደሚታቀላችሁ በፊትክ አማኝ ስለሆነ አለ ነው የሚለው። በፊትክ ታማኝ ሆነ ስላገኘኸው። አማኝና ታማኝ ይለያያል። የቄጣውያንን፣ የፌሪዛውያንን፣ የያቡሳውያንን፣ የከናናውያንን፣ የሶራውያንን እነዚህ 31 ነገስ ምድሪቷን ነጥቀ ሰጠው። ለምን? አማኝ ብቻ አይደለም ታማኝ ነው። የሚያኖረው ለራሱ አይደለም ለአንተ ብቻ ነው። በአብርሃም ቤት ሙሉ እግዚአብሔር ነው። በአብርሃም ቤት ሌላ ነገር አይታይም። እኔ በረከት ቢሆንላችሁ ልጆቻችሁ ውስጥ፣ ዘራችሁ ውስጥ፣ ዘርማን ዘራችሁ ውስጥ ሙሉ ሆኖ እግዚአብሔር በኢየሱስ ስም ይታይ። ፍጹም መታዘዝን አሳየ። ይሄን ቃል ይሄንን መታዘዝ ማጋ ታገኛላችሁ። ይሄንን መታዘዝ ይሄንን መልክ ማጋ ታገኛላችሁ። ኢየሱስ ጋር ታገኛላችሁ። ከእግዚአብሔር ጋር እንደሚተካከል ፊልጵስዩስ ምዕራፍ 2 ላይ ሳይቆጥር አይደል የሚለው? ከሱ ጋር እንደሚተካከል ሳይቆጥር እና የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አድርጎ ወረደ ይላል። ከዛ ሳትሉም እስከ መስቀል ሞት ድረስ የታዘዘ ሆነ። ብሌሲንግ መንፈሳዊ ባርኮት ያላቸው ሰዎች የሚታዘዙ ሰዎች ናቸው። እግዚአብሔር ካፍንጫ አይጀምርም። እግዚአብሔር በሃይማኖት ቤት ካለ ቆይታ አይጀምርም። ከመታዘዝ ነው የሚጀምረው። የመታዘዝ መንፈስ በዚህ ቤት ይፍሰስ። እስከ መስቀል ሞት ድረስ ይታዘዘልና ከዚህም የተነሳ እግዚአብሔር ያለ ልክ ከስም ሁሉ በላይ ስም ሰጠው። በሰማይና በምድር ያለ ጉልበት ሁሉ እንዲንበረከከለት። መቼ? መታዘዙን ሲፈጽም። አብርሃምም መታዘዙን ሲፈጽም አብርሃምም እግዚአብሔር ወዳለው ቦታ ደረሰ ይላል። እናንተ አይኑን አነሳ። ከዛ እንደዚህ ያለ ሎሌውን እናንተ
አያው እዚህ ይቅር እኔና ልጄ ሰውተን እንመለሳለን። ጉጉቴን፣ የጸሎቴን መልስ፣ ናፍቆቴን፣ ረሃቤን ለእግዚአብሔር አይከለከልም። ከፈለገ ፈልጓል። በቃ ከሱ አይበልጥም። እሱ ነው የሚቀድመው፣ እሱ ነው ትልቅ፣ እሱ ነው የበላይ፣ እሱ ነው እውነተኛ፣ እሱ ነው ዳኛ፣ እሱ ነው ጌታ ብሎ አብርሃም ልጁን ይዞ ልክ ሲንቀሳቀስ የልጁን ጨዋነት ተመልከቱ። በኢየሱስም ልጁ እስከዛ ድረስ ምንም ያላለው ልክ ከሎሌዎቹ ጋር ሲለይ አባትየው በጣም ስለመሸመገለ ልጁ አንድ ጥያቄ ጠየቀ። በጣም መሰረታዊ ጥያቄ። አባ አለው ሁሉ ነገር አለው፣ በጉ ሴት አለው። በጉ ሴት አል ሲለው አብርሃምስ የለመደው የዘፍጥረት 12 ቋንቋ አለው። ጆቫ ጃራ እግዚአብሔር ያዘጋጃል፣ አዘጋጀ እግዚአብሔር። እኔና አንተ ግን ሰውተን እንመለሳለን። አብርሃም ስማይ ልንገርክ፣ ይኸውልህ ባይብል እንዲላል የዕብራውያን ጸሐፊ ሲገልጠው እንደዚህ ብሏል፣ ቢሞት እንኳን ሊያስነሳው እንደሚችል አምኖ። ስለዚህ ጥርጥር አልነበረውም። በጌታ በኢየሱስ ስም በእግዚአብሔር ላይ ጥርጥር የሌለው ልብና መንፈስ በእናንተ ላይ ይብዛ። ፍጹም ጥርጥር አልነበረውም። ስማኝ እግዚአብሔር እንዲባረካችሁ ትፈልጋላችሁ? በጠባቡ በር ለመግባት ተጋደሉ። በመታዘዝ መንፈስ ሂዱ። አብርሃም ልጁን ነው፣ እኛ ግን መዋሸት ከብዶናል፣ አቅቶናል። መዋሸት እውነተኛው ነው መኖር። መታዘዝ ማለት አብርሃም ሂድና ሰዋ የሚለው የተነገረው ቃል አይደለ? ቃል አይደለም ወይ? እኔን ቀና ብላችሁ ቃል አይደለ ወይ? እዚህ ውስጥ ያለ መታዘዞች አሉ። እዚህ ውስጥ የተነገረን የህይወት ስርዓቶች አሉ። እንድንመላለስበት የተሰጠን የህይወት ስርዓቶች አሉ። ስሙኝ፣ ፊላዴልፊያ ሰባቱ ቤተክርስቲያን ላይ ኢየሱስ ክርስቶስ የተለያዩ አንዷን ሴፍ ይዞ አንዷን ሊወጋት አንዷን በብዙ መንገድ ነው የመጣው። ፊላዴልፊያ ቤተክርስቲያን ላይ ግን ቁልፍ ነው ይዞ የመጣው። ለምን? ስለታዘዘች። እንዲህ አላት፣ የዳዊት መክፈቻ ያለው አላት፣ የሚከፍት የሚዘጋ የሌለው፣ የሚዘጋ የሚከፍት የሌለው አለና እንዲህ አለ፣ የተከፈተ በር ሰጥቼሻለሁ አላት። ማንም ሊዘጋው አይቻልም። ምክንያቱም ኃይልሽ ትንሽ ቢሆን አላት። ኃይሏ በጣም ትንሽ ነው። ኃይላቸው ትልቅ የሆኑ እነ ለዶቄ ያሉ ልተፋሽ ነው የተባሉት። ኃይልሽ ምንም ትንሽ ቢሆን አቅም ባይኖርሽም ቃሌን ጠብቀሻል፣ ፍጹም ታዘሻል፣ ስሜንም አልካድሽም። ለስሜም ኖረሻል፣ ለቃሌም ኖረሻል። ባርኪያቸዋለሁ። ለስሙም ለቃሉም የምትኖሩበት ጸጋ ይሰጣችሁ። ቃሌን ጠብቀሻል፣ ስሜን አልካድሽም። ስለዚህ የተከፈተ በር ሰጥቻለሁ። የተከፈተ በር ብቻ አይደለም፣ ብሌሲንግ የተከፈተ በር ብቻ አይደለም። ተከፍቶልህ ካልተጠበቅ ትጠፋለህ። ብዙ ሰዎች በገዙት BMW መኪና ነው ተገልብጠው እየሞቱ ያሉት። ብሌሲንግ ማለት መከፈት ብቻ ሳይሆን ለዚህ ነው እንዲህ አላት፣ በዓለም ላይ እከፍትልሻለሁ አላትና በዓለም ላይ ሊመጣ ካለው መከራ ደግሞ እጠብቅሻለሁ አላት። ማለት ከፋችም ነኝ አለ፣ ጠባቂም ነኝ አለ። ይሄ በረከት ይፍሰስባችሁ። ጠባቂ ነኝ አላት፣ ደግሞ ምንድነኝ አላት? ከፋችም ነኝ። እናንተ ስሙኝ፣ እግዚአብሔር ካልጠበቃችሁ ከባድ ነው። ይኸውላችሁ ስሙኝ፣ ለደቂቃ ተራምዳችሁ እዚህ መድረስ አትችሉም። አታስታውሱም? ኢዮብ ጋር እንደዚህ ያለው ዝም ብሎ ነው እንደሚያመልክህ አለው። ዝም ብሎ ነው እንደ እሱና የሱ የሆነውን አጥር ሆነዋል። አጥር ማለት የኛ ሰፈር እኮ አይደለም። ፍጹም ትጠብቀዋለህ። ቀና ብላችሁ ስሙኝ፣ በእግዚአብሔር ፍጹም ትጠብቀዋለህ አለ። ከዛ እንደዚህ ያለው ሰይጣን፣ እቺ ስሙኝ፣ ከዛ እንደዚህ ያለው እስኪ ትንሽ ልዳብሰው አለ። ልዳብሰው እኮ ታውቃለህ፣ እንዲች ነካ ላርገው፣ ያኔ ሰድባል አለ። የሰይጣን ነካ ምን እንደሆነ ታውቃላችሁ? የሰይጣን ነካ በቦክስ ቢመታው ምን ሊሆን ነው? ትንሽ ልዳብስ ማለት ከግር ጥፍሩ እስከ ራስ ጸጉሩ መታው ይላል። የሰይጣን ትንሽ ልዳ ከዚህ ክፉ እኮ ነው ያስመለጠን። ከዚህ ክፉ እግዚአብሔር ጠበቀን። ከዚህ ክፉ አንተ አጨብጭባክ፣ ከዚህ ክፉ እግዚአብሔር ጠበቀን። እኔ አንድ እናትን አውቃለሁ፣ በጣም መወዳት እናት ነች። 2 ጡት ያለው ጀበና ነው ይዛ በመስከረም አንድ ጨሌ እንትን ብላ በአምላኳን እንደዚህ ቆማ እንትን ትላለች። እና ብዙ ልጆችና ያሳደገቻቸው ልጆች ስላሏት አንዳንዴ ሰዓቱን ስታሳልፍ ይመጣና ከግርግዳ ጋር ያጋጫታል አምላኳ። ከዛ ስትሉ ዛፍ ላይ ያወጣታል አምላኳ። ከዛም በፍጥነት እንደዚህ መንፈሱ ሳይዛት እንኳን እሷ እኔ አልወጣም
ጎበዝ አይወጣም። ትልቅ ዛፍ ላይ ያወጣታል። ከዛ በፍጥነት ያወርዳትና ሙሉ ሽቶ እኮ መርዝ እኮ ነው። ሙሉ ሽቶ ያስጠጣታል። እሳት ብድግ ያረገና እሳት ያስበላታል። ወንድሜ ስማኝ፣ ምን የሆነች ደቂቃ የሆነች ሰከንድ ላይ ትእዛዙን ስላልፈጸመች። የኛ አምላክ እኮ እንደዚህ አይደለም። የሚያጋጭ አይደለም፣ የሚምር የሚራራ የሚጠብቅ። አራ አጨብጭቡለት። ሩሩ አምላክ አለ፣ ደግ አምላክ አለ። አጨብጭቡ፣ ለጌታ ክብር ስጡ። ፓስተር ጆሲ ምን እያልከኝ ነው? እያልኳችሁ ያለሁት አብርሃም ፍጹም መታዘዝ አደረገ። ኢየሱስ ፍጹም መታዘዝ አደረገ። ፊላዴልፊያ ቤተክርስቲያን ፍጹም መታዘዝ ለተቀበለችው ዓለም አደረገች። ስለዚህ ቁልፍ ሰጥቼሻለሁ። ማንም አይዘጋም ማለት ሟርተኛ አይዘጋ፣ ደጋሚ አይጸፋ፣ ትልቅ ሰው አይዘጋ፣ ትንሽ የአቅማቸውን ያህል ቢመጡም የአቅሜን ያህል ስለተከፈተ አራሜን በሉ። ማንም አይዘጋው። ምን እንደው ተቀላችሁ። አሁን እዛ ጋር በር አለ። ከዛ ፕሮግራም እንዳለቀ ቢና ትቆልፈዋለች። ኢየሱስ ጌታ ነው። አሜን በሉ። በቃ ይቆልፋል። ማንም አይዘጋውም። ግን እንደዛ አይደለም። በሩን ይዞት ሄዷል እግዚአብሔር። በር የለውም። ስለዚህ ሟርተኛ ይመጣ መዝጋት አይችልም። እግዚአብሔር የበሩን ደጅ አጥፍቶበታል። ይኸውላችሁ ለዚህ አንድ ነገር ልንገራችሁ። ጠላት ምን እንደሚፈልግ ታውቃላችሁ? ጠላትም እግዚአብሔርም ዋና መያዝ የሚፈልግ በር ማለት መውጫና መግቢያ ማለት ነው። የሰዶም ከተማ ህዝብ መጡና ምኑን ያዙት ይላል? በሩን ያዙት። በሩን ከያዙ የሚፈልጉትን ነገር ያገኛሉ። እንዲህ አሉ። በሩን ይዘው ሰዎች ወደ አንተ ገብተዋል አሉት እና አውጣቸው እንድረስባቸው አሉ። በር ነው ወሳኝ። ከዛ እንዲህ አለ፣ አይ ወንድማያውቁ ሴቶች አሉ አለ። አታስታውሱ? ወንድማያውቁ እነሱ ልስጣችሁ፣ ከጣራዬ ጥላ በታች ገብተዋል፣ በፍጹም ይሄን አደርግ ዘንድ አይገባም። ታገሉት ይላል። እንዴ ከተማ ነው የመጣው፣ ምን በር ያታገላቸዋል? ግድግዳውን አያፈርሱም። ወሳኙ በር ነው። ቀላል ያደርጋላ በር። ሲታገሉ መላእክቶቹ መጡና አይናቸውን አሳወሩ ይላል። ምን ሆነ መሰላችሁ? እዩኝ። ቅድም ያዩት በር ጠፋባቸው። ሌሊቱን ሙሉ መፈለግ ጀመሩ። ሌሊቱን ሙሉ እግዚአብሔር ጠላትህን በርህን ያሳጣው። አረጩና እስኪ አሜን በለይስ። ሁላችሁ ፈልጌ መሰላችሁ። ስሙኝ። እኔ አብርሃም ፍጹም መታዘዝን አደረገ። እንጨትን ረበረበ። ይስሐቅ አንተ ነህ አለው። አሰረው። ቢላውን ብድግ ሲያደርግ የሰማይ ድምፅ መጣ። አብርሃም በእውነት እኔን እንደምትፈራኝ አውቃለሁ አለው። እየባረኩ ባርካለሁ። ምን አይነት በረከት ነው የሚባርከው? ዘፍጥረት 12 ላይ የገባሁልህን የተስፋ ቃል በሙሉ በኪዳን አስረዋለሁ። ላይለወጥ በፍጹም በኪዳን ነው ማስረው። በኪዳን አስረዋለሁ አለው። ሰው ከራሱ በሚበልጥ ይምላል፣ ከኔ የሚበልጥ ስለሌለ በስሜ እምልልሃለሁ ብሎ እግዚአብሔር በስሙ ማለለት። ዞር ግን ሲል ቀንዱ የተያዘ በሳሳ ቤቅ የተያዘ በጋየ አየ። አብርሃም የማይለፋበት አንተ ታዘዝ እንጂ አንተ ፈጽም እንጂ አንተ ያልያዝከው እግዚአብሔር ያዘው። በእግዚአብሔር የተያዘ አጨብጭቡ ባካችሁ። በእግዚአብሔር የተያዘ ነገር በደንብ አጨብጭቡ። በደንብ ለጌታ ክብር ስጡ። ስሙኝ። ጉልበተኞች በፍጹም የማይደርሱበት፣ ፈጣኖች የላችሁ የንግድ ሲስተም ያላቸው ኃይለኞች፣ ጥበበኞች የማይችሉት በእግዚአብሔር የተያዘውን ታየዋለ። እግዚአብሔር ይላችሁ አብርሃም ሳልበው ፈታውና አምጥቶ አጋደመውና ሰዋው። ባይብል የዕብራውያን ጻፊ እንደዚህ ይላል፣ እስካሁን ድረስ ይላል በእግዚአብሔር ተራራ ላይ ይታያል። ለምን ይታያል? በፍጹም መታዘዝ የተደረገ ነገር ነው። እኔ ባርካቸዋለሁ። አለመታዘዝን በመታዘዝ የምትበቀሉበት ጸጋ በጌታ በኢየሱስ በእናንተ ላይ ይፍሰስ። የእግዚአብሔር ባርኮት ወደ ቤታችሁ እንዲገባ ትፈልጋላችሁ? በፕሪንሲፕል ኑሩ። በቃሉ ፕሪንሲፕል ኑሩ። ለምሳሌ እድሜው እንዲረዝም የሚፈልግ ሰው ምን መሆን አለበት? እናትና አባትን አክብር፣ በምድር ላይ እድሜን ይርዝማል። ሞገስ የፈለገ ሰው ስራ አለ። ሞገስ ትፈልጋለህ? ምሕረትና እውነትን በልብ እሰረው፣ በልብ ጽላት ጻፈው፣ በዚያን ጊዜ ሞገስንም ዝናንም ታገኛለህ ይላል። ስለዚህ በመምሸትና በመንጋት ውስጥ በረከት የለም። እመነኝ፣ በሚያመሸውና በሚያነጋው ነው። ስለዚህ የሆነ ቀን እያልክ አትጠብቅ እንጂ ፍጹም መታዘዝ በአንተ ዓለም ላይ ሲመጣ እግዚአብሔር ራሱ ይጎትታል። ነገርህን የያዘ መንፈስ የተመታ ይሆን። አረ አንድ አማኝ እረግመዋለሁ በኢየሱስ ስም ይመታ። ሁለታችሁም 2 ደቂቃ ልውሰድባችሁ። 2 ደቂቃ ጨርሻለሁ፣ ግን 6 ደቂቃ አልታመንኩም። ይቅርታ አድርጉልኝ። 2 ደቂቃ ልውሰድ። ሶስተኛው ልስጣችሁ። አንተ ከፈለክ ብሎታል።
ፍጹም መታዘዝን አሳይቶታ ለምን ጠየቀው? እቺን ነው እግዚአብሔር ይፈልገው። በቃ እቺን ብቻ ነው። ምን እንደው ታውቃላችሁ? 25 ዓመት አይደለ ይጮህ? እየሰማችሁ ነው? 25 ዓመት አይጮህ? ጉጉት አይደለ? ናፍቆት አይደለ? ይስሐቅ ከእግዚአብሔር ጋር እኩል ሆኖ እዛ ቤት እየተራመደ ነው። እግዚአብሔር ደግሞ ደባል አይፈልግም። ምን እያለው ሊሰዋው ሲያጋድመው አንተ ከፈለክ ብቻ አይደለም ፍጹም መታዘዝ አንተን የሚበልጥ እኔ ቤት የለም ነው። አንተን የሚበልጥ እግዚአብሔርን የሚበልጥ ምንም ነገር ከሌለ በመካከላችን ማንም ሰው ኢየሱስን አይክደውም። ዴማስ እኮ ይህችን ዓለም ይወዶ የሄደው እኮ ያች ዓለም በልጣና አንተን የሚበልጥ እንደ ላይፋችሁ ወደዚህ ደግ ወደዚህ ስፒሪቹዋል ይኸውላችሁ ደረጃችሁ ከፍ ይበል። አንተን የሚበልጥ እኛ ቤት የለም። በጌታ በኢየሱስ ስም እጃችሁን አንሱ። የመጨረሻ እጃችሁን አንሱ። ይሄ በረከት በእናንተ ላይ ይፍሰስ። በእግዚአብሔር የማትደራደሩበት ለዘራችሁ የምታስተላልፉበት፣ ለልጆቻችሁ የምታስተላልፉበት፣ ለትውልዳችሁ የምትነግሩበት፣ ኢየሱስ የምትሉበት፣ ጌታ የምትሉበት የሆነ ትልቅ ሰው ጋር ስትደርሱ፣ የሆነ በጣም ብዙ ነገር ያለው ጋር ስትደርሱ ኢየሱስን ቆይ እዚህ ጋር አሁን ሼም ነው ማትሉት፣ ኢየሱስን ይዛችሁ የምትገቡበት፣ ጌታ ኢየሱስን ይዛችሁ የምታሳዩበት። አራማኝ ጮ አሜን ይበልኝስ። ስሙኝ፣ በላይፋችሁ ላይ እግዚአብሔር ከበለጠ ምንም ትልቅ እናንተ ፊት አይኖርም። ትልቁ እሱ ብቻ ነው። ለማንም አሰግዱ። ለዚህ ነው እነ ሲድራቅ እነ ሚሳቅ እነ አብደናጎም እዩኝ፣ እቺን የመጨረሻ ልንገራችሁ በጌታ እዩኝ፣ በጌታ ይኸውላችሁ እነ ሲድራቅ እነ ሚሳቅ እነ አብደናጎም ቀንደ መለከቱ ሲል እሳቱ እየነደደ ነው። ንጉሱን ከዚህ በፊት ንጉሱ ላይ ያመጹ ደግሞ አጽም አለ ተከመረ። ያ ማለት እንዲህ የምትሆኑት መጨረሻችሁ ይሄ ነው እያለ ነው። ፍጥረት በሙሉ አይሁድም ሳይቀር ሁሉም ሲሰግድ 3 ሕፃናቶች ቆሙ። ለምን እንደታዩ ታውቃላችሁ? የታዩ ስላልሰገዱ ብቻ አይደለም። ፍጥረት ሲሰግድ እነሱ ስለቆሙ ነው። ስለቆሙለት ነው። ዛሬ ሰጋጅ በዝቷል። እባርካቸዋለሁ። ለእግዚአብሔር የሚቆም ሰራዊት እዚህ ቤት ይወለድ። ቆሙለት ነው አሉ። እኔ ስሙኝ ወገኖቼ፣ የተነኩ ሰዎች ለእግዚአብሔር ይቆማሉ ነው አሉ። ቆሙለት። ያ ሁሉ ሕዝብ ሲጋደም እነሱ ለልዑል አምላክ ቆሙለት። አንሰግድም አሉ። የምንሰግድለት አለ አሉ። አስመጧቸው። እኛ ላቆምነው ምስል አሉት። እኔ ላቆምኩት ምስል አልሰገዳችሁ። ንጉሶ ያሉት በዚህ ነገር ደግመህ ትጠይቀን ዘንድ አይገባህም አሉት። ማስፈራሪያ አይደለ? አምላካችን ያድነናል። ባያድነንም አንሰግድልህም። ምን እያለው መሰለህ? ብንኖርም አምላክ ነው፣ ብንጠፋም አምላክ ነው። መኖራችንም መጥፋታችንም አምላክነቱን አይለውጥብንም። ለምን ይኸውልህ አንንጨረጨርም? ኖርንም አመድ ለምን አንኖርንም? እሱ አምላክ ነው። ደግሞ ያድነናል። ባያድነንም የኛ አምላክ ነው፣ አይካድም። አጨብጭቡልታ። ለጌታ ክብር ስጡ። የንጉሱ ፊት ይህን ድምጽ ሲሰማ ተለዋወጠ ይላል። የሚጥል ነው መለወጥ ያለበት፣ የሚጣል መንቀጥቀጥ ያለበት የሚጣል ነበር። ለመሳቸው ይኸውላችሁ ካታካምፖ ሰማዕታት እሱን አንብባችኋል? የተጣሉት እዛ ሮም ላይ የተቃጠሉ ቅዱሳን በአንበሳ የተበሉ በሙሉ ፊታቸው እንደ ፈገግታ ነበር። ለመመሳ አንበሳ አይበልጥም እነሱ ጋር። የሚሞቱለት ዓለም ነው የሚበልጠው። በኢየሱስ ክርስትናችን ወደዚህ ይደግ። እስኪ አማን ጮህ አሜን ይበል። እናንተ ቤት እግዚአብሔር ከበለጠ ዛሬም ኢየሱስ ይባላል፣ ነገም ኢየሱስ ይባላል፣ ተነጎዳም እድገት ያለወጠው ህይወት፣ ጓደኛ ያለወጠው ህይወት፣ ምንም ነገር ያለወጠው ህይወት እስከ ሽበሽምግልናችሁ እሱን ይዛችሁ የምትሄዱበት ጸጋ በእናንተ ላይ ይፍሰስ። በጣም አንድ ኔሮ ወደደውና እንደዚህ ያለው ጠራውና፣ አንድ በጣም የእምነት አባት ነው። እንደዚህ ያለው በቃ አንተም ብቻ ልማርክ፣ ግን የምትለውን ነገር ተው፣ አንተ ሸጋ ባህሪ ነው ያለ ሲለው፣ ለ85 ዓመት ያላስቀየመኝን ኢየሱስን ዛሬ ላስቀየመው አይገባም አለው። እየሞትኩ ብኖርለት ይሻለኛል እየኖርኩ ከምክደው አለው። እግዚአብሔር እናንተ ቤት ይብለጥ። ተነስተን እንጸልይ።